ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በመካነ ሰላም ግንባር ባለፉት 24 ሰዓታት በተካሄደውና አይን ባረገበ ቅጽበት በተጠናቀቀው አስደናቂ ወታደራዊ ኦፕሬሽን የምኒልክ ዕዝ ታሪካዊ ድል መቀዳጀቱ ተገለጸ። አጸዳለሁ በሚል ትዕቢት ወደ ግንባር የመጣው የ11ኛ ዕዝ 203ኛ ኮርና የአድማ ብተና ሻለቃ በፋኖ የከበባና የጥቃት ስልት ተመቶ በርካታ ሰራዊቱ የተማረከ ሲሆን የቀረው ኃይልም እንደ ጨው መሟሟቱ ተነግሯል። በምዕራብ ወሎ አናብስቶች የተመራው ይህ ኦፕሬሽን ከ300 በላይ የሰው ኃይልን ከጥቅም ውጭ በማድረግ በድል መጠናቀቁ ተሰምቷል። ዝርዝሩን ይዘናል። በአርቲስት ቴዲ አፍሮ ዳስጣል ሙዚቃ የተመታው የብልጽግና ፓርቲ የፕሮፓጋንዳ ምሰሶ በገዢው አብይ አህመድ አንደበት የውርደት ካባውን ደግሞታል። በ3 ቀናት ውስጥ 60 ሚሊዮን እይታዎችን ሰብሮ በማለፍ ዓለም አቀፋዊ ክስተት የሆነው ይህ የጥበብ ሥራ ያስመዘገበው ታሪካዊ ስኬትና በሕዝብ ዘንድ ያገኘው ከፍተኛ መነቃቃት በሥልጣን መንበሩ ላይ ያለውን የብልጽግናውን አገዛዝ ክፉኛ አስደንግጦታል። የብልጽግናው ገዢ አብይ አህመድ በትናንትናው ዕለት በሰጡት መግለጫም አርቲስቱንና ሥራዎቹን ያነጣጠር የሚመስል ንግግር አድርገዋል። የአብይ አህመድን የፖለቲካ ሽንፈትና የመሪነት ውድቀት ላይ ያተኮረው ዘገባችን ተሰናድቷል። ታድምጡታላችሁ። ለ3 አስርት ዓመታት በትግራይ ፖለቲካ ላይ በብቸኝነት ነግሶ የቆየው ህወሓት ዛሬ በታሪኩ አይቶት በማያውቀው የውስጥ መከፋፈልና በአውራጃው ሽኩቻ ተመትቶ የመፈራረስ አደጋ ተደቅኖበታል። በዶክተር ደብረጽዮን የሚመራው ቡድን በምርጫ ቦርድ የተነጠቀውን ህጋዊ ሰውነት ለማስመለስና የጊዜያዊ አስተዳደሩን በማፍረስ ነባሩን የድርጅት መዋቅር ወደ ቀድሞ ይዞታው ለመመለስ የወሰነው ቆራጥ ውሳኔም ክልሉን በከፍተኛ ውጥረት ውስጥ አስገብቶታል። የህወሓት የቀድሞ መዋቅር የመመለስ ፍላጎትም በሌተናል ጀነራል ታደሰ ወረደ ከሚመራውና የጦር መሪዎችን ይሁንታ ካገኘው የጊዜያዊ አስተዳደሩ ጋር የለየለት ፍጥጫ ውስጥ አስገብቶታል። ተጨማሪውን ይዘናል። የአገዛዙ የደህንነት መስሪያ ቤትና አብይ አህመድ 120 በተባለው የማፊያ ቡድን ላይ መግባባት ሳይችሉ መቅረታቸው ተነገረ። የደህንነት መስሪያ ቤቱ በርካታ ማስረጃዎችን ለአብይ አህመድ ቢያቀርብም የአገዛዙ ቁንጮ ፖለቲካውን ያበላሸዋል በሚል ምክንያት እርምጃ እንዳይወሰድ ማድረጉን የወጣው መረጃ አመልክቷል። ሪፖርቱን ካስተባበሩ የደህንነት መስሪያ ቤት አባላት ውስጥ አብዛኞቹ መገደላቸውም ጉዳዩን ውስብስብ አድርጎታል። ተጨማሪውን ይዘናል። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ የኢራን መርከብ በአሜሪካ ጦር ቁጥጥር ስር መዋሉን አስታወቁ። ኢራን በሰጠችው ምላሽም ከባድ የተባለ አጸፋ እንደምትሰጥ አስጠንቅቃለች። የመካከለኛው ምስራቅ የሰላም ሁኔታ አጣብቂኝ ውስጥ በገባበት በዚህ ጊዜም የሁለቱ ወገኖች ቃታ ንሳሳብ ዛቻ ወደ ሌላ ዙር ጦርነት ሊያስገባቸው ይችላል ሲሉ የአካባቢው ፖለቲካዊ ተንታኞች በማስጠንቀቅ ላይ ናቸው። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በመካነ ሰላም ግንባር ባለፉት 24 ሰዓታት በተካሄደውና አይን ባረገበ ቅጽበት በተጠናቀቀው አስደናቂ ወታደራዊ ኦፕሬሽን የምኒልክ ዕዝ ታሪካዊ ድል መቀዳጀቱ ተገለጸ። አጸዳለሁ በሚል ትዕቢት ወደ ግንባር የመጣው የ11ኛ ዕዝ 203ኛ ኮርና የአድማ ብተና ሻለቃ በፋኖ የከበባና የጥቃት ስልት ተመቶ በርካታ ሰራዊቱ የተማረከ ሲሆን የቀረው ኃይልም እንደ ጨው መሟሟቱ ተነግሯል። ይህ በምዕራብ ወሎ አናብስቶች የተመራው ኦፕሬሽንም ከ300 በላይ የሰው ኃይልን ከጥቅም ውጭ በማድረግ በድል መጠናቀቁ ተሰምቷል። በአማራ ክልል መካነ ሰላም ግንባር ባለፉት 24 ሰዓታት በተካሄደ ከፍተኛ ውጊያ የብልጽግና ጦር ተሰላፊ በሆኑት የ11ኛ ዕዝ 203ኛ ኮርና የ21ኛ የአድማ ብተና ሻለቃ አሃዶች ላይ ከባድ ሰብአዊና ቁሳዊ ኪሳራ መድረሱን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር አስታውቋል። እንደ መረጃው ገለጻ የምኒልክ ዕዝ 105ኛ ኮር ስር የሚገኙት 29ኛ 45ኛና 47ኛ ክፍለ ጦር አሃዶች በጋራ ባከናወኑት ወታደራዊ ኦፕሬሽንም ከ300 በላይ የጠላት ኃይል ከጥቅም ውጭ ሆኗል ተብሏል። ከእነዚህም መካከል 170 የሚሆኑት በጦር ሜዳ መደምሰሳቸው የተረጋገጠ ሲሆን 27 የሚሆኑት ደግሞ በየስርቻው ወድቀው ተገኝተው በአካባቢው ማህበረሰብ እንዲቀበሩ ተደርጓል ብሏል። በተጨማሪም የሻለቃ አዛዡን ጨምሮ በርካታ የጦር አመራሮች መደምሰሳቸው ተገልጿል። በውጊያው የቆሰሉ ወታደሮች በ29ኛ ክፍለ ጦር የሕክምና ባለሙያዎች እርዳታ እየተደረገላቸው መሆኑን የገለጸው እዙ የአገዛዙ ሰራዊት ከ100 በላይ ቁስለኞችን በአምቡላንስ ጭኖ መውሰዱን በመረጃው ገልጿል። በሌላ በኩል 17 የብልጽግና ወታደሮች ሲማረኩ አንድ የጦር ኃይል ቲም ደግሞ መሳሪያቸውን ይዘው ፋኖን መቀላቀላቸው ተነግሯል። በመካነ ሰላም ግንባር በተገኘው ድል በርካታ የጦር መሳሪያዎች በፋኖ መግባታቸውም ተጠቅሷል። ከነዚህ መካከል አንድ ብሬን፣ 694 የዲሽቃ ጥይቶች፣ 40 የክላሽ ካዝናዎችና 10 የእጅ ቦምቦች መማረካቸው የተገለጸ ሲሆን አንድ ፓትሮል መኪና ሙሉ በሙሉ መውደሙም ተነግሯል።
የምኒልክ ዕዝ በግንባር መረጃው የሽንፈት ሰለባ የሆነው የብልጽግናው አገዛዝ የደረሰበትን ሽንፈት ተከትሎ በንጹሐን ዜጎች ላይ የበቀል እርምጃ መውሰዱን ገልጿል። በዚህም ወይዘሮ ደመቁ ታመነና ተመስገን አንበሴ የተባለ የ10 ዓመት ታዳጊ በብልጽግናው ሰራዊት በግፍ መገደላቸውን የዓይን እማኞችን ጠቅሶ መረጃውን አጋርቷል። በመካነ ሰላም ግንባር በአገዛዙ ሰራዊት ላይ የተወሰደው ወታደራዊ እርምጃም የአማራ ሕዝብ የህልውና ተጋድሎ አካል መሆኑን የገለጸው ምኒልክ ዕዝ ትግሉ እስከ ድል ድረስ ተጠናክሮ እንደሚቀጥል በግንባር መረጃው አረጋግጧል። በአርቲስት ቴዲ አፍሮ ዳስጣል ሙዚቃ የተመታው የብልጽግና ፓርቲ የፕሮፓጋንዳ ምሰሶ በአብይ አህመድ አንደበት የውርደት ካባውን ደግሞታል። በ3 ቀናት ውስጥ 60 ሚሊዮን እይታዎችን ሰብሮ በማለፍ ዓለም አቀፋዊ ክስተት የሆነው ይህ የጥበብ ሥራ ያስመዘገበው ታሪካዊ ስኬትና በሕዝብ ዘንድ ያገኘው ከፍተኛ መነቃቃት በሥልጣን መንበሩ ላይ ያለውን የብልጽግና አገዛዝ ክፉኛ አስደንግጦታል። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ነጠላ ዜማ መውጣትን ተከትሎም በሀገሪቱ የፖለቲካና የኪነ ጥበብ መድረክ ላይ አዲስ የቃላት ጦርነት ተቀስቅሷል። አርቲስቱ ባወጣው ኢቶሪካ የተሰኘው አልበሙ በአጭር ቀናት ውስጥ ያስመዘገበው ከፍተኛ የእይታ ቁጥርና የፈጠረው ማኅበራዊ ንዝረት በብልጽግና ከፍተኛ ባለሥልጣናት ዘንድ ያልተለመደ ምላሽ አስከትሏል። ባለፉት 3 ቀናት ውስጥ ብቻ ከ60 ሚሊዮን በላይ እይታዎችን በማግኘት በዓለም አቀፍ ደረጃ ቀዳሚ መሆን የቻለው የቴዲ አፍሮ አዲስ ሥራ በግጥም ይዘቱ ጥልቅ የሆኑ ፖለቲካዊና ማኅበራዊ መልእክቶችን ያዘለ ነው። በተለይም ሕዝቡ ዳስጣል የሚለው ሙዚቃ በከፍተኛ ስሜት የደጋገመ ማዜሙ ዘፈኑ ከተራ የመዝናኛ ሥራ ባለፈ ወቅታዊውን የሀገሪቱን የፖለቲካ ሁኔታ የሚገልጽና የዜጎችን ሰቆቃ ያመላከተ ተደርጎ ተወስዷል። አርቲስቱ በዜማው ምሰሶው ዘመመ፣ ጣራውም ያፈሳል፣ ሀገር የሞተበት የቴዲ ያለቅሳል፣ ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት እያለ የሀገሪቱን ፍርሰትና የዜጎቿን መበተን ያወሳል። የኪነ ጥበብ ባለሙያዎች እንደሚሉትም አርቲስቱ በተለየ የጥበብ ብቃቱ የሕዝቡን የውስጥ ብሶትና የለውጥ ፍላጎት በዜማ መግለጽ መቻሉ በገዢው የብልጽግና ፓርቲ አመራሮች ዘንድ ከፍተኛ መደናገጥን ፈጥሯል። ይህንን ተከትሎም የብልጽግናው ገዢ አብይ አህመድ ንዴታቸው ፊታቸው ላይ እየተነበበ ስለ ንስርና ቁራ ሲያብራሩ መዋላቸው ተሰምቷል። አብይ አህመድ በትናንትናው ዕለት በሰጡት መግለጫም ስም ባይጠቅሱም አርቲስቱንና ሥራዎቹን ያነጣጠረ የሚመስል ንግግር አድርገዋል። በንግግራቸውም ራሳቸውንና አስተዳደራቸውን በከፍታ እንደሚበር ንስር፣ ተቃዋሚዎቻቸውን ደግሞ በጫጫታ እንደሚረብሽ ቁራ በመመሰል ገልጸዋል። እኛ ንስሮች ነን፣ በከፍታ እንበራለን፣ ቁራዎች በጩኸታቸው ሊያቆሙን አይችሉም ያሉት አምባገነኑ ገዢ ንግግራቸው ከፍርሃትና ከውርደት የመነጨ እንደሆነም በብዙዎች ዘንድ እየተተቸ ይገኛል። ንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ የሚበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። ይህ አብይ አህመድ ንግግር በብዙዎች ዘንድ የሽንፈት መገለጫ ተደርጎም ተወስዷል። እንደ ሀገር መሪ ነኝ የሚል አካል ለአንድ የሙዚቃ ሥራ በፓርክ ደረጃ መግለጫ ለመስጠት መገደዱ የጥበብ ሥራው የፈጠረው ተጽዕኖ ምን ያክል ስር የሰደደ መሆኑን ያሳያል የሚሉ አስተያየቶችም በመደመጥ ላይ ናቸው።
ቴዲ አፍሮም በሁለት ቀን ውስጥ ያገኘው የ60 ሚሊዮን እይታም ህዝቡ ከብልጽግናው አገዛዝ የሐሰት ትረካ ይልቅ ለአርቲስቱ ሥራ ያለውን ድጋፍ በግልጽ ያሳየበት መሆኑም ተጠቁሟል። ዳስጣል የፈጠረው የፖለቲካ ተጽዕኖም ጥበብ ከጠመንጃና ከስልጣን በላይ የህዝብን ልብ የማሸነፍ አቅም እንዳላት ዳግም ያረጋገጠ ክስተት ሆኗል። መሪዎች የኪነ ጥበብ ትችቶችን በሰፊ ልብ የመቀበል ወይንም በዝምታ የማለፍ ብስለት ቢጠበቅባቸውም አብይ አህመድ ለአንድ የሙዚቃ ሥራ የሰጡት ግልፍተኛ ምላሽ በስልጣን መንበራቸው ላይ ያለውን ከፍተኛ ስጋትና የውስጥ አለመረጋጋት ቁልጭ አድርጎ ያሳየ ሆኗል። የ60 ሚሊዮን ህዝብን ስሜት የገዛ የጥበብ ሥራም ጫጫታ ብሎ ለመጥራት መሞከርም ህዝባዊ ተቀባይነትን ካጣ መሪ የሚጠበቅ የወርደድ ዲስኩር ተደርጎ ተወስዷል። በአጠቃላይ የአብይ አህመድ ንግግር ከፖለቲካዊ መሪነት ይልቅ ወደ ግላዊ ጥላቻ ያጋደለ መሆኑ ሳያሰላስሉ በሚከተሏቸው ጭፍን ደጋፊዎቻቸው ዘንድ ሳይቀር የመሸማቀቅ ስሜት ፈጥሯል። በ3 ቀናት ውስጥ ዓለምን ያስደነቀው የቴዲ አፍሮ የጥበብ አቅምም የብልጽግናን አስተዳደር የፕሮፓጋንዳ ግድግዳ አፍርሶታል። የብልጽግናው ሊቀመንበርም በቁጭትና በስድብ የተሞላ ዲስኩር ለማድረግ መገደዳቸው የጥበብ ሥራው ግቡን መምታቱንና ቤተ መንግሥቱ ውስጥ የድንጋጤ ሰደድ መለኮሱን የሚያረጋግጥና በታሪክ መዝገብ ላይ የሰፈረ ክስተት ሆኗል። የአገዛዙ የደህንነት መስሪያ ቤትና አብይ አህመድ 120 በተባለው የማፊያ ቡድን ላይ መግባባት ሳይችሉ መቅረታቸው ተነገረ። የደህንነት መስሪያ ቤቱ በርካታ ማስረጃዎችን ለአብይ አህመድ ቢያቀርብም የአገዛዙ ቁንጮ ፖለቲካውን ያበላሸዋል በሚል ምክንያት እርምጃ እንዳይወሰድ ማድረጉን የወጣው መረጃ አመልክቷል። ሪፖርቱን ካስተባበሩ የደህንነት መስሪያ ቤት አባላት ውስጥ አብዛኞቹ መገደላቸውም ጉዳዩን ውስብስብ አድርጎታል። ዝርዝሩ እንደሚከተለው ይቀርባል። ሰሞኑን የህዝብን ሞራል በሚነካ መንገድ በተለይ በኦሮሚያ ክልል የሚፈጸሙ የተደራጁ ወንጀሎች መነጋገሪያ ሆነው ቆይተዋል። ዜጎች በካሜራ እየተቀረጹ ሲገደሉ ጭምር ማየትም የተለመደ እስከሚመስል ድረስ ከተሞች ውስጥ ሲፈጸሙ ታይተዋል። ከቀናት በፊት አስራት በዚህ ጉዳይ ላይ በሰራው ዘገባ ጉዳዩ የኦህዴድ ባለስልጣናት እጅ እንዳለበትም አመላክቶ ነበር። አሁን የወጡ መረጃዎች ደግሞ ከወንጀለኛ ቡድኑ በላይ ብልጽግና አስፈሪ እንደሆነ የሚያሳይ ነው። ከደህንነት ተቋሙ የወጣው መረጃ ይህን ቡድን ለመደምሰስ የደህንነት ተቋሙ ስራዬ ብሎ እንቅስቃሴ ከጀመረ ውሎ አድሯል። ለወራት ያህል ከተሞችን የወረረው ይኸው የማፊያ ቡድንን ለማወቅ ጥናቶችም ተደርገው ነበር ተብሏል። በዚህ መሰረትም ባለሙያዎች ወንጀለኞቹ የሚገኙበት ሁኔታን የሚገልጽ 129 ገጽ ያለው ማስረጃም አቅርበው ነበር። በዚህ ላይ እምነቱን የጣለው የደህንነት ሹሙ ሬድዋን ሁሴን ለአብይ አህመድ የውሳኔ ትዕዛዝ እንዲሰጥበት ማድረጉንም ይኸው መረጃ አጋልጧል። ሆኖም አብይ አህመድ እርምጃ ለመውሰድ ትዕዛዝ መስጠት እንደማይፈልግ ማስታወቁ ተመልክተዋል። ለዚህም ምክንያት ያለው ፖለቲካው ይበላሻል የሚል እንደሆነ መረጃው አክሎ አጋልጧል። ከዚህ በኋላ ነው እንግዲህ በርካታ ዜጎች ቁም ስቅላቸውን ለማየት የበቁት። ታሪኩ ግን በዚህ ብቻ አያበቃም። መረጃውን ሲያደራጁ የነበሩ ግለሰቦች አብዛኛዎቹ የተገደሉ ሲሆን ቀላል ቁጥር የሌላቸውም ከሀገር መውጣታቸው ታውቋል። በአብይ አህመድና በገዛ የደህንነት መስሪያ ቤቱ መካከል ያለው አለመግባባት መጨመሩን የሚገልጹት ምንጮች የብልጽግናው ቁንጮ የስልጣን ወንበሬ ይናጋል በሚል ምክንያት በዜጎች ላይ የደረሰው ሰቆቃ የራሱ ሰዎችን ጭምር እንዳስቆጣ አመልክተዋል። ይህም ክፍፍል ለብልጽግናው አገዛዝ ሌላ ፈተና ይዞበት እንደመጣም አልሸሸጉም። አብይ አህመድ መንግስታዊ ስርዓቱን ያናጋል በሚል ምክንያት የሚያቀርበው ምላሽ በፖለቲካ ታዛቢዎች ዘንድ ተቀባይነትን አጥቷል። ታዛቢዎች እንደሚሉት መንግስታዊ ስርዓቱ መናጋት ከጀመረ ስለሰነባበተ ከዚህ በኋላ ምን ተፈርቶ ነው የሚል ጥያቄ አቅርበዋል። የማፊያ ቡድን አባላቱ ሰሞኑን ታሰሩ ከተባለ በኋላ አንዳንዶቹ ወዲያውኑ መለቀቃቸው ህዝቡ የባሰ ሽብር ውስጥ እንዲገባ ማድረጉንም ከየቦታው የሚወጡ መረጃዎች አጋልጠዋል። ወንጀለኞቹን ማን ነው የሚፈታቸው የሚለው ጥያቄ እስካሁን ድረስ የሁሉም ሰው ጥያቄ ሆኖ ቀጥሏል። አንዳንዶቹም አብይ አህመድ ይኖርበታል የሚል ግራ መጋባት ውስጥ ገብተዋል። አብይ አህመድ በዚህ ጉዳይ እጁ እንዳለበት ባይታወቅም ሀገሪቱ ግን በብዙ ተዋንያን መታመስ መቀጠሏን ያረጋገጠ አጋጣሚ ተደርጎ ተወስዷል። ለ3 አስርት ዓመታት በትግራይ ፖለቲካ ላይ በብቸኝነት ነግሶ የቆየው ህወሓት ዛሬ በታሪኩ አይቶት በማያውቀው የውስጥ መከፋፈልና በአውራጃው ሽኩቻ ተመቶ የመፈራረስ አደጋ ተደቅኖበታል። በዶክተር ደብረጽዮን የሚመራው ቡድን በምርጫ ቦርድ የተነጠቀውን ህጋዊ ሰውነት ለማስመለስና የጊዜያዊ አስተዳደሩን በማፍረስ ነባሩን የድርጅት መዋቅር ወደ ቀድሞ ይዘታው ለመመለስ
የወሰነው ቆራጥ ውሳኔም ክልሉን ከፍተኛ ውጥረት ውስጥ አስገብቶታል። የህወሓት የቀድሞ መዋቅር የመመለስ ፍላጎትም ከሌተናል ጀነራል ታደሰ ወረደና ከጌታቸው ረዳ ጋር ለፍጥጫ ዳርጎታል። በትግራይ ክልል ለወራት ሲያቆጠቁጥ የቆየው የስልጣን ሽኩቻ ወደ ለየለት ትርምስ ተሸጋግሯል። በምርጫ ቦርድ የህጋዊነት ሰውነቱን የተነጠቀው ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር በማፍረስ ከ2013 ዓ.ም ጦርነት በፊት የነበረውን ክልላዊ መንግስት በይፋ ለመመለስ መወሰኑን አስታውቋል። ይህ ውሳኔ በትግራይ ፖለቲካ ትኩሳት ላይ ቤንዚን የጨመረ ሲሆን በብልጽግናው አገዛዝ በጊዜያዊ አስተዳደሩና በህወሓት መካከል ያለውን ግንኙነት ወደ አደገኛ ምዕራፍ አሸጋግሮታል። የህወሓት ማዕከላዊ ኮሚቴ ትናንት ማምሻውን ባወጣው መግለጫ የጊዜያዊ አስተዳደሩን የስልጣን ዘመን መራዘም ውድቅ አድርጓል። በሌላ በኩል የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ከህወሓት የቀረበላቸውን የስልጣን መልቀቂያ ጥያቄ በይፋ ውድቅ አድርገዋል። ጀነራሉ ባለፉት ቀናት ባስተላለፉት መልእክትም ህወሓት የጊዜያዊ አስተዳደሩን አልቀበልም የማለት መብት አለው፣ እኔ ግን አልቀበልም አልልም፣ ከስልጣኔም አልለቅም ሲሉ በፓርቲው ላይ ያላቸውን አመፅ አሳይተዋል። የፖለቲካ ተንታኞች እንደሚሉት በአብይ አህመድ የሚመራው የብልጽግናው አገዛዝ የጊዜያዊ አስተዳደሩን የስልጣን ዘመን ማራዘሙ በህወሓት ዘንድም እንደ ታላቅ ክህደት ተቆጥሯል ይላሉ። ብልጽግና በትግራይ ኃይሎች መካከል ያለውን ልዩነት በመጠቀም ህወሓት ወደ መደበኛ ምርጫና የስልጣን ባለቤትነት እንዳይመለስ በማገድ ድርጅቱን ከጨዋታ ውጭ ማድረግ በጀነራል ታደሰ ወረደ የሚመራውን ቡድን ለብልጽግናው አገዛዝ ታማኝና አማራጭ አጋር በማድረግም የውስጥ መከፋፈልን ማባባስ እንደሚፈልግ ተመላክቷል። በተለይ በአድዋ በአክሱምና በሌሎች አውራጃ ተወላጆች አመራሮች መካከል ያለው የጥቅም ግጭት መፋፋም ህወሓት በአንድ ድምፅ እንዳይናገር አድርጎታል ተብሏል። ህወሓት የ2013ቱን አስተዳደር እመልሳለሁ ማለቱም ልክ እንደቀደመው ጊዜ ከብልጽግና ቡድን ጋር ወደ ለየለት ወታደራዊ ግጭት ሊያመራ ይችላል የሚል ከፍተኛ ስጋት ደቅኗል። የህወሓት ግብዝ እንቅስቃሴም በታደሰ ወረደ በሚመራው የታጠቀ ኃይልና ለህወሓት ታማኝ በሆኑ የደህንነት መዋቅሮች መካከል ደም አፋሳሽ ግጭት እንዳይፈጠር ተሰግቷል። ሌላኛውና በህወሓት ውሳኔ ላይ ተቃውሞ ያሰሙት አቶ ጌታቸው ረዳም የደብረ ጽዮን ቡድን እርምጃ የፌዴራል መንግስቱን ዳግም ወደ ወታደራዊ እርምጃ ሊገፋፋ የሚችል ቀይ መስመር መርገጥ ነው ሲሉ ተደምጠዋል። በሁለቱ ወገኖች መካከል ያለው ብሽሽቅም ከፖለቲካዊ ልዩነት አልፎ የሞትና የሽረት ፍልሚያ ሆኗል። አቶ ጌታቸው ቡድኑን የተረፈ አካል በማለት ህጋዊነቱን ሲያሳጡት፣ ህወሓት ደግሞ አቶ ጌታቸውን የብልጽግናው ቡድን መጠቀሚያ አድርጎ ፈርጇቸዋል። በተለይ የብልጽግና ቡድን ህገ መንግስታዊ ስርዓቱን ለማስከበር በሚል ሰበብ በትግራይ ላይ አዲስ ወታደራዊ እርምጃ ሊጀምር እንደሚችልም ተጠቁሟል። ይህ በክህደት በሴራና በአውራጃዊ ክፍፍል የቆሸሸው የህወሓት የስልጣን ሽኩቻም በትግራይ ኃይሎች መካከል የእርስ በርስ ጦርነት ሊቀሰቅስ የሚችል ከፍተኛ አደጋ ከመጣሉ ባሻገር የብልጽግናው አገዛዝ ይህንን ክፍተት በመጠቀም ህወሓትን ከጨዋታ ውጭ ለማድረግ የሚነድፈው ስልት ቀጠናውን ዳግም የጦርነት አዙሪት ውስጥ ሊከተው እንደሚችልም ተመላክቷል። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ የኢራን መርከብ በአሜሪካ ጦር ቁጥጥር ስር መዋሉን አስታወቁ። ኢራን በሰጠችው ምላሽም ከባድ የተባለ አጸፋ እንደምትሰጥ አስጠንቅቃለች። የመካከለኛው ምስራቅ የሰላም ሁኔታ አጣብቂኝ ውስጥ በገባበት በዚህ ጊዜም የሁለቱ ወገኖች ቃታ ንሳሳብ ዛቻ ወደ ሌላ ዙር ጦርነት ሊያስገባቸው ይችላል ሲሉ የአካባቢው ፖለቲካዊ ተንታኞች በማስጠንቀቅ ላይ ናቸው። ዝርዝሩ እንደሚከተለው ተሰናድቷል። በተለያዩ የሰላም አማራጮች ጋብ ብሎ የሰነበተው የመካከለኛው ምስራቅ ጦርነት ዳግም ይቀሰቀሳል የሚል ስጋት ተፈጥሯል። ሁለቱ ወገኖች ለሁለተኛ ዙር የሰላም ንግግር ቢዘጋጁም መሬት ላይ ያለው ሁኔታ ግን እንደተወሳሰበ የሚያሳይ መረጃ በመውጣት ላይ ነው። ከዚህ ውስጥም አንዱ አሜሪካ በኢራን ባንዲራ የሚንቀሳቀስ የጭነት መርከብን መጥለፏ መታወቁ ነው ተብሏል። ፕሬዚደንት ትራምፕ በሶሻል ትሩዝ ማህበራዊ ሚዲያ ገጻቸው እንዳስታወቁት ቱስካ የተሰኘው መርከብ የተያዘው ጉዞውን እንዲያቆም በአሜሪካ ባህር ኃይል የተሰጠውን ማስጠንቀቂያ ባለማክበሩ ነው። ኢራን የአሜሪካ እርምጃ የተኩስ አቁም ጥሰት እንደሆነ የገለጸች ሲሆን በትጥቅ የታገዘ የባህር ላይ ውንብድና ስትል ለጠራችው ለዚህ ድርጊት አጸፋውን እንደምትመልስ ዝታለች። እርምጃው እንደተወሰደ የተገለጸው ምክትል ፕሬዚደንት ጄዲ ቫንስ ከኢራን ጋር የሚደረገውን ጦርነት ለመቋጨት ፓኪስታን ውስጥ በሚካሄደው ሁለተኛ ዙር ድርድር ላይ የአሜሪካን ልዑክን እንደሚመሩ ዋይት ሃውስ ካረጋገጠ በኋላ ነው። እስካሁን ኢራን በድርድሩ የመሳተፏ ነገር አልተረጋገጠም ተብሏል። የኢራን መንግስት መገናኛ ብዙሃን እንደገለጹት የአገሪቱ ባለስልጣናት የአሜሪካ እገዳ በተጣለበት ሁኔታ ድርድር ውስጥ አንሳተፍም የሚል አቋም ይዘዋል። ትራምፕ መርከቡ መጠለፉን ባስታወቁበት ልጥፋቸው ዛሬ የኢራንን ባንዲራ ያነገበ 900 ጫማ የሚጠጋ ቁመት ያለውና ክብደቱ ከአውሮፕላን ተሸካሚ የጦር መርከብ ጋር የሚቀራረብ ቱስካ የተሰኘ መርከብ የጣልነውን የባህር እግድ ለማለፍ ሲሞክር ተይዘዋል ብለዋል።
አሜሪካ መርከቡ እንዲቆም ማስጠንቀቂያ ብትሰጥም እንዳልተቀበለው ገልጸዋል። ስለዚህ የባህር ኃይላችን ሞተር የሚገኝበት ክፍል ላይ እርምጃ በመውሰድ መርከቡ ቆሟል ብለዋል። ቱስካ ከዚህ ቀደም በነበረው የህገወጥ ተግባር እንቅስቃሴ ምክንያት በአሜሪካ ግምጃ ቤት ማዕቀብ ተጥሎበት ቆይተዋልም ተብሏል። መርከቡ ላይ ሙሉ በሙሉ ቁጥጥር አለን፣ የተጫነውንም ነገር እያየነው ነው ብለዋል ፕሬዚደንቱ። የኢራን ጦር ዋና መስሪያ ቤት ሀታም አልአንቢያ ቃል አቀባይ ባወጡት መግለጫ አሜሪካ ከኢራን የንግድ መርከቦች አንዱን በኦማን ባህር ላይ እያለ ተኩስ በመክፈት የጉዞ ስርዓቱን በማጥፋትና መርከቡ ላይ በመውጣት የተኩስ አቁም ጥሰት ፈጽማለች በማለት ከሰዋል። ይህንን ያደረገችው ወታደሮቿን በማሰማራት እንደሆነም አስታውቀዋል። የኢራን እስላማዊ ሪፐብሊክ ጦር ኃይሎች በቅርቡ ምላሽ ይሰጣል፣ ለዚህ በአሜሪካ የባህር ኃይል ለተፈጸመ በትጥቅ የታገዘ የባህር ላይ ውንብድና ድርጊት አጸፋውን ይመልሳሉ ሲሉ ዝተዋል። ይህን ተከትሎም የዓለም የነዳጅ ዋጋ በ5 በመቶ ጭማሪ አሳይቷል። ቢቢሲ እንደዘገበው የብሬንት ድፍድፍ ነዳጅ ዋጋ በ5.4 በመቶ በመጨመር አንድ በርሜል $95.27 የደረሰ ሲሆን የዩናይትድ ስቴትስ መመዘኛ ደግሞ በ5.9 በመቶ ጭማሪ አሳይቶ በ88.79 ተሽጧል። ይህ የዋጋ ጭማሪ ኢራን በተኩስ አቁም ስምምነቱ ለቀሪዎቹ ቀናት የሆርሙዝ የባህር ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት እንደሚሆን በገለጸችበት ባለፈው አርብ የታየውን የዋጋ ቅናሽ መልሶ የቀለበሰ ሆኗል። ይሁን እንጂ ቅዳሜ ዕለት ሚያዝያ 10 2018 ዓ.ም ኢራን የባህር ሰርጡን ዳግም እንደምትዘጋና ወደ ስፍራው የሚጠጋ ማንኛውም መርከብ ጥቃት እንደሚሰነዘርበት ማስታወቋ አይዘነጋም። የዓለም 20 በመቶ የሚሆነው ነዳጅና የተፈጥሮ ጋዝ በዚህ መስመር የሚያልፍ በመሆኑ የባህር ሰርጡ ለዓለም አቀፍ ንግድ ወሳኝ ስፍራ ነው ይባላል። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 12 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ